አብርሽ እንግዲህ ሩታንና ሄርሜላን መንገድ ላይ አደባባይ ላይ ትቶ ጥሎ ወደ ሌላ ሀገር ለመሰደድ ወስኗል። ያው እንደ ሌሎቹ እንደ ዲያስፖራ እያጫወተው ነው። በነገራችን ላይ ሰሞኑን ልቡ በጣም አብጧል። በቃ የሆነ ይሄን ምግብ ይበላል፣ ይሄን ስፖርት፣ ይሄን ክብደት ያነሳል ምናምን፣ በወጩን አይቀንስም፣ ደረቱን ይነፋል። በቃ ልቡ አበጠ ማለት ድንጋይ ሆነ። በቃ የአለት ድንጋይ ታውቃላችሁ? ልክ እንደዛው እና በዚህ ሰዓት በቃ እሱ ነው ተፈላጊ፣ እሱ ነው ተመራጭ። በቃ እዚህ ጋር ሄርሜላ አለውልህ ትለዋለች፣ እዚህ ጋር ሩታን ያለውልህ ትለዋለች። ደግሞ ድጋሚ ሌላ ሴት አለውልህ እንድትለው ነው። በቃ ውይ ምንድነው እሱ ምትትትቱ አረ በስመ አብ! አቤት ጊዜ፣ አቤት ዘመን። አንዳንዴ የመጣንበትን አለመርሳት ጥሩ ነው። እግዚአብሔርን ነው የምላችሁ። አንዳንዴ የመጣንበትን ያለፍንበትን የተነሳንበትን ስናስታውስ እግዚአብሔርን ፈሪ እንሆናለን ብዬ አምናለሁ፣ እንደኔ ማለት ነው። ምክንያቱም እግዚአብሔር ከአመድ ከትቢያ በቃ ከተረገጡ ሰዎች መሀል ያቆየ ነበርን አይደል? ከዛ ያቆየን አምላክ ከዛ ውጥት አድርጎ ወደዚህ ህይወት ሲቀይረን እግዚአብሔርን እያመሰገንን ሰውን አክባሪ፣ ሰውን ወዳጅ፣ በሰው እንባ፣ በሴት ልጅ እንባ በተለይ እንዲቀልድ አይደለም። እግዚአብሔርን ከዛ ጭቃ ከሆነ ህይወት ከዛ አፈር ከመሰለ ማንነት የእውነት እንደው ስለ እውነት እናውራ ከተባለ ይሄ ልጅ እኮ እንደገና ነው የተሰራው። እንደገና ማለት ነው። መልኩ፣ አለባበሱ፣ አረማመዱ፣ አመጋገቡ፣ የአፉ ሁሉ ነገር የፊቱ ከለር ሳይቀር አምላክ ነው የቀየረለት። የፈጠረው አምላክ ነው የቀየረለት። በዚህ ካመነ በዚህ ከተተማመነ እንዴት ነው በዚህ ልክ ልቡ ተወጥሮ ተነፍቶ በሴት ልጅ እንባ ላይ የሚቀልደው? በሴት ልጅ ሞራል ላይ በዚህ ልክ የሚረማመደው ማን ስለሆነ ነው? በእውነት በጣም የገረመኝ ነገር እና ሩታም በዛ ጋር ትለምኗለች፣ ሄርሜላም በዚህ ጋር ትለምኗለች። እኔ ሄርሜላ በጣም የወረደ ሴት አለ ብዬ አላምነው። የምትሰድቡኝ ሰዎች አላችሁ፣ ቲክታክ ላይ የምትሰድቡኝ አላችሁ፣ ዩቲዩብ ላይ የምትሰድቡኝ አላችሁ። ግን የፈለጋችሁትን ነገር ማድረግ ትችላላችሁ። ግን እኔ ሄርሜላ ለራሷም ክብር የሌላት ለሰውም ክብር የሌላት ራስ ወዳድ የሆነች ራስ ወዳድነቷን ያወቅኩት መጀመሪያ ነው። ለምን አብርሽ ይውላችሁ በዚህ ልክ እንዲጠግብ ያደረገችው ዋነኛዋ እሷ ነች። ለምን መሰላችሁ? ከሩታ ጋር እንደተለያየ ወይ ደግሞ ከሩታ ጋር ሲጣላ ይሄ ሰው ለሱ ያልሆነ ሌላ አይሆንም ብላ መተው ስትችል በራስ ወዳድነት በቀን ያሸንፋለሁ ነው ያደርጋለሁ ብላ ብልጭልጭ ነገር በማሳየት አብርሽን ለመውሰድ ሞከረች። ከዚህ ጀምሮ ራስ ወዳድ ነች። አሁንም በጣም ራስ ወዳድ ነች እና አሁንም እኔም በተለየ መንገድ በቃ ሰላም ብለኝ ሄድ። አንቺ ማነሽ? ሁ አር ዩ ለአብርሽ ምኑም አይደለሽም። እንኳን አንቺን ማለት ነው ልጅ የወለደችለትን ሴት እንኳን አንቺን ለአመታት ዋጋ የከፈለችለትን ሴት እንኳን አንቺን ማለት ነው ለአንድ ሰው ለአብርሽ ስትል ሺህ ነገሮችን ትታ መንገድ ላይ ጓደኛ ነሽ፣ ቤተሰብ ነሽ፣ በቃ ሰፈር ነሽ፣ ምንድነሽ ሁሉንም ነገር ትታ የመጣችለትን ሴት ለሷ እንኳን አላዘነም፣ ለሷ እንኳን አራራም። እና በጣም የገረምሽኝ ፓርት እኔ ነው የምትበቃ ከሩታ ጋር ሁሌ ዘላለም አለምሽን ራሽን እንዳወዳደርሽ እንዳነጻጸርሽ ነው። ግን እመኝኝ ከሩታ በምንም ነገር አትበልጭ። በምንም ነገር እንደውም ጥፍ አድርጋ የምትበልጥሽ እሷ ናት። በጣም በብዙ ነገር በሳላት ቁም ነገረኛ ሴት ነች እና ላመነችበት ነገር ወደ ኋላ ማትል፣ መዘቅዘቅ ካለባት ትዘቀዘቃለች፣ መንበርከክ ካለባት ትንበረከካለች። እና አንቺ ብዙ ሰው እያለሽ ነው ከአብርሽ ህይወት ውጪ። መጀመሪያ ስለ አብርሽ ማውራት ፈልጋለሁ። እንግዲህ ምንድን ያለው ለአንድ ቀን ለሁለት ቀን በቃ ደረቱ አብጧል። የሆነ ልክ እንደ ነጮቹ አክት እያረገ ነው። የመጣህበትን አትርሳ። መጀመሪያ ሁላችንም አውቃለሁ የድሮ ማንነታችን ከፎቶአችን ጀምሮ ከአኗኗራችን ጀምሮ በገቢ ምንጭ ጀምሮ በቃ ብዙ ነገሮች አሉ። አብዛኛውን የደሃ ማህበረሰብ ውስጥ ነው ያደግነው እኛ ኢትዮጵያውያን እና እሱን ብቻ ለይቼ ለመውቀስ ምናምን ፈልጌ ሳይሆን የመጣህበትን አትርሳ ለማለት ፈልጋለሁ። በቃ ይሄ ልጅ ሁሉ ነገሩ ተቀይሯል። ትሰሚኛለሽ ሩታ? በቃ መሄድ ፈልጋለሁ አልኩሽ። መሄድ ማንም ሰው ውሳኔ ሊያስቀይረኝ አይችልም። ንግግሩ ራሱ የሆነ ያበጠ የተወጣጠረ የተነፋፋ ነውና አለባበሱን እዩት። እንኳን እሱ አቤልን እዩት፣ ጸጉሩን እንዴት እንደሚያፍተለትል። እነ ፍፄን እዩዋቸው። የቡታጅራ ዩቲዩበሮች ምን ነው ሴት አጫወታችሁ? ምንድነው እንደዚህ ፈላባችሁ? እግዚአብሔርን ነው የምላችሁ።
ምን ነው እንዲያንደገደጋችሁ ቆላችሁ እግዚአብሔርን ያልሆናችሁትን ለመሆን እስኪ ባላችሁ ማንነት ጸንታችሁ ኑሩ። ባላችሁ ስብዕና ጸንታችሁ ኑሩ። መጀመሪያ ዩቲዩብ ላይ ስትጀምሩ የነበራችሁን ማንነት፣ መጀመሪያ ዩቲዩብ ስትጀምሩ የነበራችሁን ስብዕና ተውት። በገቢ ምንጭ፣ ባለባበስ፣ በምን ደረጃ ከፍ በሉ። እግዚአብሔር ከፍ ያርጋችሁ። ከዚህ በላይም እግዚአብሔር ጨማምሮ ካላችሁ ንብረት ላይ ይስጣችሁ። ግን ምንድን ነው በዚህ ልክ የምትሽለጠለጡት? ጭራሽ ሹሩባ ተሰርተ መጣህ አብርሽ። ግጥም አድርጎ አቤልና አብርሽ ሹሩባ ተሰርቷል። በነገራችን ላይ ማለት ልንገራችሁ ብዬ ሹሩባ በደንብ ቁጥርጥር ማለት ነው። ምን ነው እንደዚህ ሴት ተውት፣ ስለሱ ተውት። ግን እግዚአብሔርን ፍሩ ነው ምለው። መጀመሪያ እግዚአብሔርን ፍሩ ለማለት ነው የምወደው። በመቀጠል ለአብርሽ የመጣህበትን አትርሳ ነው የምለው። በመቀጠል ደግሞ እንግዲህ ወደ ውጭ ሀገር ወይም ማለት በቃ ከኢትዮጵያ ውጭ የሚሆን ከሀገር ውስጥ እንግዲህ በረራ አለኝ ብሏል። ሊሄድ ነው። ሩታ ነገር አትሂድ እንደዚህ በቃ ይሄ ሁሉ ልብስ ይዘይ በቃ ለሁሌ የምትሰናበተኝ ነው የመሰለኝ። እባክህ አትሂድ ብላ ብትማጸነውም ግን ሊሰማት አልፈለገም። የምትነግሪ ነገር አለ ከሌለ በቃ መሄድ አለብኝ ምናምን በቃ ቃላቶቹ ቅጥር ምጥን ቁጭት ያሉ ናቸው። ለምን አንዳንድ ሰው አብዝታችሁ ስትፈልጉት መሄጃ የሌላችሁ ነው የሚመስላችሁ። በቃ የትም መሄጃ እንደሌላችሁ፣ የትም ማረፊያ እንደሌላችሁ፣ የትም ማንም ሰው ፈላጊ እንደሌላችሁ ነው አድርገው የሚያስቡትና ሩታን በጣም በሞራሏ ላይ ተረማመደ። በጣም የሆነ ተስፋፋባት፣ ደረቱን አሳበጠ ምናምን። ከዛ ኤፍሬምን ቢለምነው ምናምን አልሰማም። በቃ ካሁን እውነታውን እንድትነግረኝ እንዲያርጌ ነበር ወይም ደግሞ መተት አሰርቼብህ ነበር፣ እንዲያብልቼ ነበር፣ በሆነ ነገር አደንዝዤ ነበር የሚል እውነታን ከሩታ አንደበት እንዲወጣ፣ ሰው እንዲፈርድባት፣ ሰው እንዲያማት፣ ሰው እንዲሰድባት፣ ሰው እንዲዘቀዝቃት፣ ሰው እንዲቦጭቃት እድሜ ልኳን ለአንድ ሳምንት አይደለም ለአንድ ወር አይደለም እድሜ ልኳን እንድትቦጨቅ እድሜ ልኳን ዝቅ እንድትል ከዛ ሄርሜላ ጋር ለመጠቃለል ነበር ያሰበው። ከዛስ ሩታም እውነት አለኝ ብላ ምንም የተናገረችው ነገር የለም። በጣም በሚገርም ሁኔታ ማለት ነው። እና ይሄ ልጅ ለአንድ ቀን ለሁለት ቀን ላርፍ ነው የሚሄድበት እዚህ ሀገር ነው ወይ ደግሞ እዚህ ሰፈር ነው ብሎ ቢናገር ክፋት የለውም። ግን እሱ የበላይ ነው። ኦልሬዲ አሸናፊ ነው፣ ተፈላጊ እሱ ነው፣ ተመራጭ እሱ ነው። ሴቶቹ ይከተሉታል። በቃ በዚህ ምድር ላይ ገንዘብ ለወንድ ልጅ ሴት ነው፣ በቃ ለሴት ልጅ ደግሞ ወንድ ነው። ስኬታቸው ያ ነው። ከወንድ ልጅ ጋር ሴቷ እንትን ትላለች፣ ወንድየው ከሴት ጋር። ከዛ ደግሞ በቃ እንዴት ልበላችሁ እና እያወራቸው እያለ ለሶስት ተባካቲ ምናምን እያለችው ሄርሜላ በራ እንኳኩታ ሾከክ ብላ መጣች ከዳኒ ጋር ማለት ነው። እንደ ጅራት አስከትሏት መጣችና በቃ አብርሽን ልሰናበተው ነው የመጣሁት። እዛ ሄደሽ የምትሰናበችበት ቦታ ትሰናበችም እንዴ? ሩታ ቤት ምን አስመጣሽ አንቺ? ስትጠያት አታቂም እንዴ? ሰው ሲጠላሽ አከትፍ ብሎ እንዴ? ሩታ እኮ ስለ አንቺ አታወራም እንጂ ግን እሱ እድሜ ልኳን እስከ ቤቷ ሁሉ እየተከተልሽ ነው የምትሄጂው። እና አብርሽ ደግሞ በቃ ሁለታችሁንም ማውራት ምንም አልፈለገም፣ ለሄድ ነው ምናምን። የት እንደሚሄድ ግን አልናገርም። ልጄን አደራ ምናምን ያለው ሰውዬ ማለት ነው። የት የምታውቀውን ልጅ ነው እግዚአብሔርን ለመውለድም እኮ በትምትል ይወልዳል። ገባ ማሳደግ ነው፣ አምጦ መውለድ ነው መከራው። የሴት ልጅ ፈተኗ ያኔ ነው። አንተ አንድ ቀን ተረጫለህ፣ አለቀ፣ ታስረግዛለህ። በቃ ዞር ብለህ ማታይ ሰው ነው። አሁን ልጁ ሲያድግ ልጁ ሲጎረምስ ሲያሳሳ ልጄን ማለት ጀመርክ። የት የምታውቀውን ልጅ ነው። በጣም የሚገርም ሁኔታ ማለት ነው። እና አብርሽ የመጣህበትን አትርሳ። እግዚአብሔርን እንደዚህ ከፍ ያለ ሰውም ዝቅ እንደሚል አትርሳ። አንድ ቀን በቃ ሁሉም ሰው የምሬን ነው። አግኝቶ ማጣት ደግሞ በጣም ከባድ ነው። አብርሽ መድኃኔዓለምን ልንገርህ፣ እኔ አንዳንዴ አጥቶ ማግኘት ደስ ይላል፣ ጥሩ ነው። ግን ደግሞ አግኝቶ ደግሞ ማጣት ህይወትን ሲኦል የሚያደርግ ነገር እንደሆነ ከራሴም ጭምር አውቃለሁና በዚህ ልክ አትነፋፋ። ወደ ፈጣሪ ተመለስ። ያለፍክበትን የመጣህበትን አትርሳ። ምክንያቱም አንድ ሰው የኋላው ከሌለ የፊቱ የለም የፊቱ ይባላል። ገባህ? የመጣህበት ማንነት አለ። በዚህ ልክ ሴትን እንዲህ አንገላተ ሴትን ልጅ በዚህ ልክ ተጫውተ በሴት ልጅ ሞራል እንዲህ በቃ እኔ እንጃ አላቅም። እኔ አሁን ላይ እዚህ ጋር ሄርሜላም ሩታም በአብርሽ በኩል 100% እንደተጎዱ ስለማቅ እናደዳለሁ፣ እንደ አንድ ሴት ማለት ነው። ለምን እሱ ማን ስለሆነ ብዬ አምናለሁ። በዚህ ልክ ሩታንም ሲያጭበረብር ኖረ። ከዛ ደግሞ ሄርሜላን በቃ ሴት ልጅ እንዲህ እቃ እንደሆነች በቃ
ነይ ሲላት ትመጣለች፣ ሂጂ ሲላት እንደምትሄድ በቃ ርካሽ እንደሆነ ሴት ነው እኔ እየተረዳው የምገኘው። በሄርሜላም በሩታም ሴት ልጅ ክብር እንደሌላት ነው አብርሽም እያሳየ ያለው። ሩታም ሄርሜላም ክብራቸውን ጥለዋል። ግን ልዩነቱን ልንገራችሁ፣ የሩታንም የሄርሜላን ልዩነት ልንገራችሁ። ሩታ ወልዳለች፣ ትዳር መስርታለች፣ ብዙ አመታትን በፍቅር ኖራለች። ብዙ መስዋዕትነትን ለዚህ ትዳር፣ ለዚህ ኑሮ፣ ለዚህ ህይወት ከፍላለች። ሶ ይሄን ነገር በቀላሉ መተው አልፈለገችም። ነግሬያችኋለሁ። ለአብርሽ ስትል 1000 ነገር ነው ትታ የመጣችሁ። እዛ ጋር የሚያስፈልጋትን ለህይወቷ ጠቃሚ የተባሉ ነገሮችን በሙሉ ለፍቅር ስትል ለአብርሽ ስትል ዋጋ ከፍላ ጥላቸው ነው የመጣች። ያ ሁሉ ነገር ለዛ ይቆጫታል። ሄርሜላ አንቺ የትኛው ያሳለፍሽው ጣፋጭ የፍቅር ጊዜ ኖሮ ነው እንዲህ በዚህ ልክ ልጁ ላይ ተጣብቀሽ እንደማስቲሽ? በዚህ ሰዓት ምናልባትም እኮ አንቺ ከህይወታቸው ብትገለይ ወይ ደግሞ ራሽን ብታገይ በእውነት ደስ የሚል የፍቅር ጊዜያትን ከሩታ ጋር ያሳልፋል ብዬ አምናለሁ። እንደኔ ግን አብርሽ አንተ የምትለመን ሰው አይደለም። የመጣህበትን አትርሳ። በቃ መድኃኒዓለምን ነው የምልህ። ሁላችንንም የመጣንበትን መርሳት የለብን። ፈጣሪያችን እያመሰገንን ለፈጣሪ ምስጋና እያቀረብን ያን ህይወት አሳልፎ እዚህ መንገድ ላይ ላስቀመጠን አምላክ ማመስገን እንጂ እሱን መካድ የለብንም ብዬ አምናለሁ። ከተሳሳትኩኝ አርሙኝ እና ለሄርሜላ የምናገረው ነገር እባክሽ አሁንም በቃ እንደ ጅራት ወንድ አትከተይ፣ ወንድ አታሯሩጭ። ጊዜሽ እያለፈብሽ ነው። ወጣትነትሽን እድሜሽን ተጠቀሚው። የሚፈልግሽ ጋር ሂጂ፣ የማትፈለጊበት ቦታ አትገኝ ነው ምለው። እባክሽ እንደ ሴትነቴ ልምከርሽ። ዳኒ ደግሞ ሩታ እንድትጠላ ሩታ ብዙ ነገር እንድትባል ብዙ ታሪኮችን ካደረክ በኋላ እኔ አንዳቸው ምረጥ ብዬ አይደለም ምናምን ብዙ ነገር እያወራ ነበር። እሱ ነው ጊዜ ያገናኘን። አንተ ምንም ከተንኮል ውጭ ሌላ ሀሳብ እንደሌለ አውቃለሁ። ወደ ሩታ ስመጣ ደግሞ ሩታዬ በዚህ ልክ ልጅ መለመን መለማመጥ የለብሽም። ከሄደ ጥርግ ይበል። እስኪ ይሄድና ያላንቺ ቪዲዮ መስራት ከቻለ፣ ያላንቺ ኑሮ መኖር ከቻለ፣ ያላንቺ ስኬታማ መሆን ከቻለ እናያለን። አብረን የምናየው የምንሰማው ነገር ይሆናል። እግርሽንም እጅሽንም አፍሽንም አጥፈሽ ቁጭ ብለሽ ከልጅሽ ጥሩ ጊዜ አሳልፊ። መዝናኛ ቦታ እየወሰድሽው ቪዲዮ ልቀቂ። አንቺ ማለት ነው እንደው እያልሽ እየጮሽ ራሱ ቪዲዮ ብትለቂ ይታይልሻል። የኔ ወርቅ ማለት ነው። ተወዳጅ ነሽ፣ ተፈላጊ ነሽ፣ ተመራጭ ነሽ እና ልክ እንደ ሌሎች ሴቶች ራሽን አታርክሽ። ማድረግ ያለብሽን ነገር ለትዳር ብለሽ ብዙ ነገር አድርገሻል። ለፍቅር ስትይ ብዙ ዋጋ ከፍለሻል። እኔ አጨብጭቤልሻለሁ። ልዩ ሴት ነሽ። በቃ ከሁሉም ሰው ትለያለሽ። ይሄንን ነው ልልሽ የምችለው። በዚህ ልክ አብርሽ ራሽን እያዋረደሽ ክብርሽን ዝቅ እያረገ በቃ እንደማይፈልግሽ ደጋግሞ እየተናገረ በቃ እሱም ብቻ በየሄደበት ቦታ እየተከተልሽ እንድትለምኙ እንድትለማመጩ እያረገ ሲያወራ እንኳን እንዴት ደረቱን ነፍቶ እንደሚያወራ እያያችሁ አይደል? እንደዛ እያረገሽ በዚህ ልክ አንቺ መረበሽ የለብሽም፣ ማልቀስ የለብሽም። እውነታሽን የምናውቅ ሰዎች እናውቃለን። ግን ተሳስተሽ አብርሽ ወደ እኔ እንድመለስ ብለሽ የሆነ ውሸት ፈጥረሽ ይቅርታ ጠይቀሽ በቃ ይሄን አጥፍቻለሁ ብትይ ሌላ ከባድ ስህተት ውስጥ ነው የምትገቢ። ከፈለገ ይመጣል፣ ካልፈለገ ጥንቅር ብሎ ሄድ እንጂ በዚህ ልክ አንቺ ራስሽን መጉዳት የለብሽም ብዬ አምናለሁ። ለሁሉም ነገር ፈጣሪ ያውቃል። አብርሽ መንገዱን ጨርቅ ያርግልህ። እንደው ከሁለቱም ህይወት ውልቅ ብለህ ብትወጣ በዚህ ዘመን፣ በዚህ ሰዓት፣ በዚህ ወቅት ሁለቱም ሰላም ይሆኑ ነበር። ሰላማቸውን ነሳቸው እግዚአብሔርን። እንደው ፈጣሪ ካንተ ጋር ይሁን። ሌላ ምንም ነገር ልል አልችልም። ዝናብ እየዘነበ ነው። ሀሳብ አስተያየታችሁን አስቀምጡ። እስኪ ምን ተሰማችሁ? እዚህ ጋር አብርሽ ነው ጥፋተኛ ወይስ ሩታ ናት? ወይስ ደግሞ ሩታና ሄርሜላ ናቸው አብርሽ ጥፋት የለበትም ትላላችሁ? የተለመደውን ሀሳብ አስተያየታችሁን አስቀምጡ። የኔ ሀሳብ ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። መልካም ምሽት።